የኔ እናት በእናትሽ ደስ ያለጋል። ደስ ማን አይዞሽ እናቴ አይዞሽ። ደስ ብሎኛል በጣም አይዞሽ። አይዞሽ ችግር የለም። አይዞሽ በጣም ደስ ብሎኛል። አይዞሽ ውጭ ማይታከም ተስፋ የለውም ተብዬ ነበረ። ተስፋ ሰጥተዋል። አይዞሽ ችግር የለውም። እሺ ነይ በቃ እኔ ቃላት ያተገኛሉ። አመሰግናለሁ። ችግር የለውም። ኧረ እንዴ ምን አይሆንም። ነይ ችግር የለውም። እሺ ተነሽ። አይዞሽ ችግር የለውም። አይዞሽ እኔ ነው ልጅ በቃ እንዲህ ነው ማለት የልጅን ህይወት ነው የቀጠልክልኝ። እውነት ተግሳሪ የተሰጠኝ እኔ መላክ ብልህ ራሱ እኔ እንጃ ያስባል። የት ጋር ነው ያለው? መላኬ ነህ። አይዞሽ የኔ እናት አይዞሽ ችግር የለውም። እንዴት ላይ የልጄን ህይወት ቀጠልክልኝ። ከዛሬ ነገ ምን ይሆናል? ከዛሬ ነገ እንዴት ይሆንብኛል እያልኩኝ ሁሌ ስሰት ነበር። እንዴት ልበልህ? በቃ አይዞሽ እድሜ ጤና ይስጥ። አሜን። አይዞሽ ጤና ይስጥ። እውነት እንደው ፈጣሪን ያላቅም በቃ አንተ ለምትደርስበት ምን ያላቅም በቃ አይዞሽ ደስ ብሎኛል። እኔ በጣም ዛሬ እውነት ጠንካራ ናችሁ። እድሜ ጤና ይስጥ። አመሰግናለሁ። እውነት የተባረኩ ልጆች ይስጥ። አዶኒ ትልቅ ደረጃ ላይ ያደርሰኝ በእውነት እንዴት ልገልጽልህ አንችልም። ፈጣሪ ሁሉም ነገር ይሙላልህ። አሜን። ፈጣሪ ሁሉም ነገር ያሰብከው ሁሉ ይሙላልህ። እድሜ ጤና ይስጥ። በላይ እውነትን ካሰብከው በላይ ሺህ ዓመት ኑር ነው። ሺህ ዓመት እናንተም ኑሩልኝ። አሜን። ሺህ ዓመት ጊዜ ዛሬ በሞት ዛሬ በሞት እኔ ምንም በቃ እውነት እኔ በቃ ልጅ ድንዋይቺ እኔ በሞት ምንም አይመስለኝም። በቃ ደስ ይለኛል። አይዞሽ ችግር የለውም። ምን አባቱ መሞት ነው እንኖራለን። አይዞሽ ችግር የለውም። አሁን ተሳክቷል። በጣም እኮ እኔ እኮ በቃ ስጨው ነበር እኮ እዛ ነግረውኝ ደስ ብሎኝ ለእኔ አድርገው እያልኩኝ ከዚህ በፊት ማለት ነው ተስፋ የለውም ስባል በላው ላይ ወደ እኔ እንዲጋባ ብዬ በላው ላይ ሁሉ ተራምጃለሁ። ግን እምቢ አለኝ እግዚአብሔር እምቢ አለኝ። ለእኔ ያደርግልኝ እያልኩት በላው ላይ ተራምጃለሁ፣ ግን አልሆነልኝም። አይዞሽ እናቴ ችግር አልፏል። እግዚአብሔር ቀናለው አንተ ሰጣው። ችግር የለውም። አሁን መጎብኘት እንችላለን፣ ገብተን ማየት እንችላለን። እኛ ይፈቅዳሉ? አይዞሽ ጠንከር በይ። አይዞሽ አይ ነው ለዛ እኮ ነው እኔም በጣም ደስ ብሎኛል እኮ ነው። እኔ ይወጣል ብዬ ጠዋትም አላሰብኩም። በቃ ጨንቆኝ ነበረ። ገጋግበት ብሎኝ ነበረ። ጎበዞች ናቸው ደግሞ እዚህ በደንብ አድርገው ነው በቃ በጣም እውነት ወይ ሆስፒታል ማለት እኔ እንጃ አላውቅም። በቃ የተለየ ነው። ውጭ እንኳን ተስፋ የለውም የተባለልጅ እንደዚህ በቀላል እንደዚህ መስራታቸው በጣም ትልቅ ናቸው። ኢስታንቡል ሆስፒታል በእውነት ኢስታንቡል ጄኔራል ሆስፒታል በጣም ነው የማመሰግናቸው። አቶ ብርሃኑ በጣም ነው የማመሰግነው። ችግራችንን አይተው ተረድተው ሁሉ ወጫችንን ችለው ለዚህ ጋር አብቅተውኛልና አመሰግናለሁ በጣም እና በጣም ትልቅ ሆስፒታል ነው። አይዞሽ በጣም ደስ ብሎኛል ማርያም ችግር አይ ደስ እኔ ይሄ እኮ ነው በቃ የሚያኖረኝ። ኧረ ቴንክ ዩ ናቴ ፈጣሪ ይጠብቅህ። ሁሉን እህቶችን ወንድሞችን ቤተሰብ ዘር ይባረክ። ዘር ይባረክ። እውነት የረገጥከው ሁሉ ይባረክልን። እሺ ናቴ የረገጥከው እውነት አሜን ናቴ ነይ ናት አይዞሽ ነይ። የት ነው ያለው አባቱ? የት አለ አባቱ? እንውጣ ወደ ላይ። አቶ ብርሃኑ አለ። ኦኬ ናይስ። ኦኬ ወደ ውስጥ እንግባ። እሺ ነይ እናቴ ከኔ ጋር አንቺ። ጤና ይስጥልኝ። እንደምን አለኝ አባዬ? አይደል ይኸው አቶ ብርሃኑ ማለት እነሱ ናቸው። የኔ አባት እንዴት ነህ? ቴንክ ዩ ሶ ማች ቴንክ ዩ የኔ አባት። እንደስሙት ብርሃን አሳዩን፣ ብርሃን ያሳዩን። በእውነት ጨልሞብን ነበረ።
ጨልሞብኝ ነበረ በልጄ ጨልሞብኝ ነበረ የሚነጋ አልመሰለኝም ነበረ በእውነት አይዞሽ አረፍ በይ የእኔ እናት የሚነጋ አልመሰለኝም አይዞሽ 6 ዓመት ሙሉ እስ ብለው አይዞሽ ጠጋ ብለው ይቀመጡ እናቴ አይዞሽ ጠጋ አዎ 6 ዓመት ሙሉ አልቅሻለሁ እውነት ይሆናል ብዬ አላሰብኩም ነበረ ተስፋ ቆርጬ ነበረ እውነት ያው በእናንተ አይዞት እሺ ዋናው እግዚአብሔር እንኳን አሳካልኝና እውነት ነው ሰርጂኑ ማኪሙ ይመጣል አንድ ላይ ለሐኪሙ በተለይ ሰርጀሪ ለሰራው ለሌላውም ሰው ቲም ነው የሰራውና ግቡ አለቃ ሳቸው እነሱ ናቸው የሰሯቸው አይ ኖ ታውቂ ነበር የኔ አባት እንደምን አለ ደህና ነህ ወይ አምግድ ሃይ አረፍ በሉ ቢቆምን አነስተኞች ሳሚንም ጥሩት እና እግዚአብሔር ተረፈልን እሱ አይጨነቁ ለኛ በኩል አይዞሽ ከዚህ በኋላ ማበቃት ጭንቀት የለም ተመስገን ባባ ራሱ ከዚህ በኋላ ባለው ቴክኖሎጂ ሪሳርች ይደረጋል ከብለው ወደኛ ግን በእኛ ደግሞ ያለው ቴክኖሎጂ ሐኪሞቹን ባላቸው ብቃት በጣም የተሳካ እንዳደረጉት ከሐኪሙ አንደበት ይሰማሉ ይመጣል ሐኪሙ እሺ ቀጥሎም ደግሞ የሚጠበቁ ውጤቶችን እናያለን እሺ ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን አሁን ሰርፕራይዝ ላሳይሽ ነው ዝግጁ ነሽ እስኪ አይንሽ ጨፍኝ ነይ አይንሽ ጨፍኝና ተራመጂ ቀስ ብለሽ ማለት ነው እሺ አዎ ቆሚ እዚህ ጋር እንዳትገልጪው አይንሽ አሁን መግለጽ ትችያለሽ አይንሽ አይዞሽ እናት አይዞሽ ምን እንደምን አላውቅም አይዞሽ እናቴ ምን እንደምን እግር ይቀጥልክልኝ አሁን ገና እግር ቀጥልክልኝ ያረፍ እናቴ እኔ አይደለም ክብር የሚገባኝ አንተ እኔ አይደለም ማርያም እኔ አይደለም እመቤቴን ችግር የለውም እኔ አይደለም እግዚአብሔር ባንተ ላይ ለእኔ እግር ይቀጥልክልኝ እውነት እግዚአብሔር ቤተክርስቲያን ነበር ይናፈቀኝ እሱን ስም አቶ ብርሃኑ ይባላል እናት እኔ ላስታውቅሽ ያው ማርያም አለች የማርያም ስዕል ዋጋ ያው አምስተኛ ክፍልሽ የማርያም ልጅ ለቀረብ በያት ችግር በዚህ ጋር ይሻላል ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው በሁለት ቀን ውስጥ አይደል አቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው ይሄ ደግሞ 24 ሰዓት ኦክሲጅን ነው ኦክሲጅን ታንኩ እንትን ያደርገዋል ማለት ነው አዎ ቆይ ልሳብልህ ነኝ ያው ማርያም ናለች ልሻን እስኪነት ዲቪናቲ ልጅ ሰላም ማመሰግን እግር ይቀጥላችሁልኝ እኔ ቤተክርስቲያን ገብቼ ያላችሁ እግዚአብሔር ወይ አይዞሽ አታልቅሺ ምንድነው አሁን እግዚአብሔር ይስጥል እንደዚህ የተጎዱ ሰዎችን ያወጣ ለህዝብ ማስተላለፍ እግዚአብሔር በረከቱን እንዲሳተፍ ቴንክ ዩ አጋጣሚ ናይሮቢ ነበርኩኝ አዶናይ
ፕሮግራም ላይ ቀርበሽ አንቺ ቤተክርስቲያን መግባት አቃተኝ ስትይ በጣም ነው ልቤ የተነካው። ቤተክርስቲያን መግባት እንዲከታተል ነው ይዤልሽ የመጣሁት። ይሄ በዚህ ብቻ እንድትቆይኝ አንፈልግም። የሳምባ ስፔሻሊስት ሐኪም አሁን እየጠበቀሽ ነው። ኢንተርኔሱም አሁን እየጠበቀሽ ነው። ሙሉ ሕክምናሽን አንቺ ከፈጣሪ ቀጥሎ በዚህ ባለው በሕክምና ከዚህ የኦክሲጅን ጥገኝነት የምትወጪበት መንገድ ሁሉ ካለ በሕክምና እናያለን። ሕክምናሽን ከዛሬ ጀምሮ ትጀምሪያለሽ እስከ መጨረሻው ድረስ የቀነሰ አትሊስት ማጥፋት ካልተቻለ በሕክምና የሚቀንስበት የሚቻለውን ሁሉ እንድረዳሻለን። እሺ፣ እግዚአብሔር ከአንቺ ጋር ይሁን። ቤተክርስቲያንሽን ተሳለሚ። የምትወጂው ቤተክርስቲያን እንድትቀሪ አንፈልግም። እኛም ጸሎት አድርጌልን። ጋይስ አሁን እንግዲህ ወደ ልዑል አይሲዩ እየሄድን ያለ ነው። ነቅተዋል ብለውኛል። እስኪ አሁን እኔና ልዑል እንገናኛለን ከቀዶ ጥገና በኋላ ማለት ነው። በጣም ደስ የሚል እውነት። በስማም። በስንት ሰዓት ነው ያለቀው ፕሮሲጀሩ? ፕሮሲጀሩ አይ ቲንክ ጠዋት ገብተው አሁን ወደ 8 ሰዓት ተኩል አካባቢ ጨረሱት። 3 ሰዓት ፈጅ 3 ሰዓት አካባቢ ገብተው ወደ 4 ሰዓት ኧረ ወደ 7 ሰዓት ተኩል ያ እና እንግዲህ እንደምታዩት ልክ እንደ ልዑል ከ25,000 በላይ ህፃናት በልብ ህመም ይሰቃያሉ። ከ4 ዓመት በፊት 25,000 ህፃናት ማገዝ ፈልጋለሁ ብዬ ልጥፍ አድርጌ ጽፌያታለሁና አላማችን ተገናኝተዋል። ስለዚህ ሃርት ቱ ሃርት ፋውንዴሽን ሲሪየስሊ እኔ መቆም ፈልጋለሁ ለእናንተ በደንብ አድርጎ ገቢ ተሰባስቦ አቅም ኖሯችሁ የበለጠ ደግሞ እነዚህ ልጆች የምንደርስበትና የምናክምበት መንገድ እናመቻቻለን ማለት ነው። ጋይስ አሁን ወደ አይሲዩ እየገባን ያለ ነው። ልብስ መቀየር አለብን፣ ባክቴሪያ ምናምን እንትን እንዳናደርግ ማለት ነው። ልዑል ሄሎ፣ ልዑል ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ ያስታወስከኝ ማን ነው እሱ? አስታወስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። ዶክ በፈጣሪ የተሰራበትን ቦታ ሰው አሁን ያለበት ኦፕሬሽኑ ማለት በዚህ ነው ኦፕሬሽኑ። ከዛ በዚህ በኩል አንድ ጎማ አለች። ከቀዶ ጥገና በኋላ ደም ከዛ እየቀጠለ ይመጣል። ፈሳሽ አለ። ከዛ እሱ ይወጣበት እንዳይጠራቀም ማለት ነው። እዚህ ጋር የምታቸው ኬብሎቹ ምኖቹ የምታቸው ጠቅላላ ደም ስር ውስጥ ያሉ መከላከያ ኬብሎች ናቸው። እዛ ጋር የሚያሳየን ከዚህ የወሰደው መረጃ። ስለዚህ እንክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስብ ደግሞ ወደታች ነው ይወጣል። እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባው ጥሩ እንባልበት ያለ ነው ማለት ነው። ይሄን ይመስላል ያለው ሁኔታ። አሁን ያው ከትልቅ ኦፕሬሽን ስለወጣ ያው መደንዘዣ መድኃኒቶቹ እነዚህ እንቅልፍ የሚያስተኙ ምኑ እንዲሁም ደግሞ ህመም እንዳይሰማው ለማድረግ ደግሞ የምንሰጣቸው የመድኃኒት ማስታገሻዎች አሉ። እነሱ ትንሽ የእንቅልፍ ስሜት ይፈጥራሉ። ያ ነው የምታዩት። ይደክማቸዋል የተወሰነ፣ ግን በኋላ ቀስ ሲል ደግሞ የተሻለ ይመጣሉ ማለት ናቸው። በተለይ ምግብ ሲጀምሩ ምን ሲሉ ደግሞ ይበልጥ ንቃታቸው ጥሩ ይመጣል ማለት ነው። ሰዓት ፈጀ ፕሮሰስ ይሄ ፕሮሲጀር አክቹአሊ ቀዶ ህክምናውን ጀምረን እስክንጨርስ የፈጀብን 3 ሰዓት ነው። ከዛ በፊት 1 ሰዓት የማደንዘዣ ሂደት ነበረ። አጠቃላይ ወደ 4 ሰዓት የሚሆን ኦፕሬሽን ክሩስ ቆይተናል ማለት ነው። ትንሽ ማለት ነው። ውጤቱም ያው ዶክተር ሲሚኮም በጣም በሀገራችን አሉ ከሚባሉት የልብ ሐኪሞች አንዱ ሐኪማችን ነው። ይሄ ሰው ብዙ ሚዲያ ላይ አይታይም እንጂ እጅግ በጣም ብዙ እስካሁን ድረስ ኦልሞስት የ7 ዓመት በላይ ኤክስፒሪየንስ አለው። በኢትዮ ኢስታንቡል እንኳን ከ250 ህጻናቶች በላይ እንደዚህ ትልቅ አዋቂና ህጻናቶች ፕሮሲጀር ሰርቷል። ከዛ በፊት ደግሞ በጥቁር አንበሳም በሌሎች ሆስፒታሎች የሚሰራቸው በብዙ በሺዎች የሚቆጠሩ ነው። እንዲህ አይነት ባለሙያ በሀገራችን በማግኘታችን ምክንያት ነው ልዑልም እዚህ ሊታከም የቻለው። ስለዚህ ባለሙያዎችን በመንከባከብ እውቀታቸውን በማሳደግ ለእነሱ የተሟላ እቃዎችን በማቅረብ
ወደ ከሀገራችን የሚወጡ ሕክምናዎችን በሀገራችን ውስጥ የምናደርግ ናቸው። በደንብ እንድታመሰግን ዶክተር ሺቢኮብ ይባላል። አጋጣሚ የአይሲዩ ክሪቲካል ነርስ ደግሞ የእሱ ባለቤት ናት። ሁለቱም ባለሙያዎች ናቸውና ለልየን እንግዲህ በኋላ እናገኘዋለን። ነገ ደግሞ እግዚአብሔር ፈቅዶ ነገ ወይ ከነገ ወዲያ በዋርድ እናገኘው እንችላለን። ነገ ወይ ከነገ ወዲያ ይወርዳል ማለት ነው። ጥሩ ነው። ዋናው ፈጣሪ ሲባረክ ነው እንደዚህ አይነት ግጥም ማግኘት ይቻላል። በተለይ ደግሞ አንዳንዴ እኛው ሚዲያ ምናምን ነገር ሲሆን ለጣን ድንገት ነገሮች የምንፈልገው መንገድ ባይሆን እንዲፈራ አስቸጋሪ ነው። ፈጣሪ ደግሞ ያም ደግሞ ሂደቱ ደግሞ ጥሩ ሲሆን ደግሞ ፈጣሪ በረከቱ በደንብ አለበት ማለት ነው ስራ እና ታንክ ዩ ሶ ማች አድናይ ሁሉም በተቀላላ ዲማይስ ይላሉት ሁሉንም በጣም እናመሰግናለን እና የሁሉም የቅንጅት ውጤት ነው እዚህ ጋር እንትን ማለት ነውና ምስጋና ይግባው ፈጣሪ ደርሰናል። ትንሽ አረፍ ይበል በደንብ እንትን ሲል ደግሞ መጫወት ይቻላል። በተለይ ደግሞ ታች ሲወርድ ማለት ነው አይሻልም? እናዘንረው ጊዜ ምስጠው የሚገርም እንግዲህ ልብ በሉ እንደኔ ያሉትን ለመርዳት ለማገዝ ለማዳን ከእግዚአብሔር በታች ይሳካላል። አዳኝ ትሆናለህ። እሺ አሜን በል። አሜን። እና በእውነት ያው እንግዲህ ቃል መጠይቁን ባንጨርሰውም ትልቅ ሀሳብ ነው የሰጠን፣ ትልቅ የቤት ስራ ነው የሰጠን። ሐኪም ይሆናል እንግዲህ እንደሱ የታመሙትን ሌሎችንም ትልቆችንም ህፃናቶችንም በደንብ ይደግፋል፣ ያክማል፣ ያድናል ማለት ነው አይደለም? ከእግዚአብሔር በታች እናመሰግናለን። ልዑል ምን ጥያቄ ለመጠየቅ ትፈልጋለህ? አባባ ሰለሞን የለኝም ብሏል። እናመሰግናለን። ይኔ ውድ በጣም መልካም ሰው ነህ። ልክ ነኝ አይደል? አይደል? ፊቱ ሁሉ ብሩህ ነው። ስላገኘው ደስ ብሎኛል። አንተስ? እኔ ለአያትህ ለእኔ ምን ትነግረኛለህ? እስቲ ምን ተሰማህ አያትህን ስታገኘው? ስላገኘው በጣም ደስ ብሎኛል። እኔም ደስ ብሎኛል። አፌ ቁርጥ ይበል፣ ማር ጠብ ይበልካት። አይኔ ውድ ልጅ ጎበዝ ጎበዝ። ጋይስ ስለ የትና የት አንድ ትልቅ የምስራች አለኝ ማለት ነው። እንደምታውቁት እንግዲህ ትልቅ ኦክሲጅን ታንክ ይዛ ነው የምትጓዘው። ኢቭን ቤተክርስቲያን ለመሄድም በጣም ይከብዳታል። አንድ ቀን እንደውም ኦክሲጅን ታንኮቹ አልቀው ልጆቿ ናቸው ኦክሲጅን እየሰጡ እስከ ሆስፒታል ድረስ ያደርሷል። እና ምን አለች መሰለ ትንፋሽ መራብ ማለት ምን እንደሆነ አውቀዋለሁ አለች። እና በጣም በብዙ ችግር እያለፈች ያለች ሰው ነችና እንደዚህ አይነት ደግሞ ምንድነው የሚባለው ስሙ ኦክሲጅን ፖርታብል ኦክሲጅን ዲቫይስ ነው ከውጭ ሀገር መጥቶላታል። አስቡት ጋይስ። እግዚአብሔር እንግዲህ ይማራት። ኦክሲጅን ብቻ አይደለም የምንሰጣትኛ ከኦክሲጅን የምትላቀቅበትን ሕክምና እንጀምርላታለን። ትምጣ፣ ሐኪሞቻችን በደንብ ያዩታል። ፊውቸር ከኦክሲጅን ወጥታ ራሷን ችላ እንድትኖር ለማድረግ እንሞክራለን ከፈጣሪ ጋር። እንግዲህ ከእንደዚህ አይነት ሰው ነው። ቆይ አንዴ ላስረዳቸው። ኦኬ፣ አዙሮ ካሜራው። አሁን ያለሁበት ሆስፒታል ኢትዮ ኢስታንቡል ጀነራል ሆስፒታል ይባላል። እንግዲህ እዚህ ጋር የማን ስዕል እንዳለ አሳያቸው፣ ናፒ የማርያም ስዕል አሳያቸው። ኦኬ፣ ለሱ ከዛ ጠይቀው ዛሬ ቀኑ ምንድነው? ዛሬ ቀኑ 2 ነው። ዛሬ ቀኑ 2 ነው። ነገር ግን የኔ ልጅ ደግሞ የተጀመረበት ቀንና ያለቀበት ፕሮሰሱ ያለቀበት ቀን 21 በማርያም ማለት በ21ኛው ቀን ታሪክ። አሁን ይሄ ታሪክ ነው። እኔ በጣም ገርሞኛል። ሁሌ ማርያም የሆነ ተአምር ሲፈጠር ማለት ነው አለች። አይገርምም ወይ? ቁጥሩ አለ ወይ ስሙ አለ የሆነ ነገር አለና ዛሬ በጣም ደስ ብሎኛል። ልዑሌን ይኸው የመጀመሪያው ሰርጀሪ ተሰርቶ በተሳካ ሁኔታ አልቋል። በጣም ደስ ብሏቸዋል እነሱም። የትና የት ደግሞ ማሽኗ መጥቶለታል እንደምታዩት ከኦክሲጅን ታንክ የምትላቀቅበት። አቶ ብርሃኑም ይኸው የኢትዮ ኢስታንቡል ጀነራል ሆስፒታል ሲኢኦ ደግሞ ምን እንዳሉ ሰምታችኋል። ለየትና የት ደግሞ ሕክምናም ይጀመርላታል ክትትልም ይጀመርላታል ማለት ነው። ጋይስ ማርች 21 ማለት ነው ወደ አሜሪካ መጥቼ ትልቅ የሆነ ስራ እንሰራለን። ከ25000 በላይ ህፃናቶችም በልብ ህመም የሚቸገሩ ህፃናቶች እናግዛለን ማለት ነው። እናንተም ተዘጋጁ፣ እኛም እንዘጋጃለን። ትልቅ ተአምር እንሰራለን። ወዳችኋለሁ። መስጊድ yes ሹር ደስ ይላል። ጋሽ ብሬ እንደ ስምህ ልበ ብርሃን ነህ። ልብህ የበራ ነው።
አሁንም እመቤቴ ካንተ ጋር ትሁን፣ እድሜ ትስጥህ። ምንም ታላቂ ብትሆን አንተ ብዬ እጠራሃለሁ፣ አመሰግንሃለሁ ስላደረግከው ነገር ሁሉ። ካንተ በመቀጠል ደግሞ ታናሽህ አዶንዬ እድሜ ይስጥህ። እመቤቴ ማርያም አሁንም ትባርክህ። ማርያም 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 እንዳልክ አሁንም የመጨረሻ ማር የሆነ ነገር ትስጥህ። ሌላ ምንም አይደለም። ልብህ እንደበራ የኛንም ልብ ታብራ። እኔም ከዚህ በኋላ ከእናንተ ጎን ሆኜ የቅን ልቦችን ይዤ ከነሱ ጋር ተባብሬ አንድ ላይ ማድረግ ነው የምፈልገው፣ መስጠት ነው የምፈልገው፣ ለእንደዚህ አይነት ሰዎች መድረስ ነው የምፈልገው። ቢቻለኝ እንደውም አንተ አምባሳደር አድርገህ ልጄን ብትሾምልኝ እኔ የመጨረሻ ልጄን እንደዚህ አይነት ነገር ላይ እንዲታገል እንዲሰራ ከሱ ጎን ሆኜ እንዲሰራና እንዲታገል ነው የማደርገው። ትልቅ ህልም አለኝ። በጣም የተጎዱ ልቦችን ማከም እፈልጋለሁ። እንደኔ የታከሙ የተጎዱ ልቦችን ማከም እፈልጋለሁ። እና በጣም አድርጌ አመሰግናችኋለሁ። እድሜ ይስጥልኝ። ክብሯን ለእመቤቴ ስለሰጠ እድሜና ጤና ይስጥልኝ። እስከ መጨረሻው ድረስ ከፈጣሪ ጋር። እሺ ሀይ፣ እንዴት ናችሁ? ይህንን ቪዲዮ ፌቨራይትም ሪፖስትም አድርጉት፣ ብዙ ሰው ቢያየው ደስ ስለሚለኝ። አንድ መወደው መዝሙር ልጋብዛችሁ። መጀመሪያ አዳነን በቸርነቱ ፈወሰ፣ አቆመ ስለ ክብሩ፣ ከሞት ነጥቆኛል ፍቅሩ፣ ስለወደደን ያዳነን በቸርነቱ ፈወሰ፣ አቆመኝ ስለ ክብሩ፣ ከሞት ነጥቆኛል ፍቅሩ። የዘማሪ ገብረ ዮሐንስ ገብረ ጻዲቅ መዝሙር ነው። በጣም መዝሙሮቹን በጣም ነው የምወዳቸው። ይህንን መዝሙር ከዛ ደግሞ ባለፈው የምታስታውሱ ከሆነ የአላፋት ዝማሬ ላይ ይህ መዝሙር የወርቅ መቅጃ ነሽ እኔ የተጠማሁ ልጅሽ የሕይወት ውሃ ከጥሜ የሚያረካ እኔ ተሻጋሪ ነኝ ማርያም ሆነሽኝ ድልድይ። መዝሙሮቹን በጣም ነው የምወዳቸው። አሁን ደግሞ ባለፈው በጣም ብዙ ሰዎች ያየነው አንድ ቪዲዮ አለ አይደል? የተቀባበሏችሁት ወክ ያረጋ አንድ ሰው ቪዲዮ ቀርጾት አዶናይ ለዚህ ለምንወደው ዘማሪ የመኪና መግዛት ቻሌንጅ ሊጀምር ነው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ ይኸውላችሁ፣ እግዚአብሔር ምስክሬ ነው። የምሬን እግዚአብሔር ነው የምላችሁ። ትልቅ ካምፓኒ ኖሮኝ የዚህ ቻሌንጅ ተውት በቃ። ግን እኔ ብሆን ደስ ይለኝ ነበርና አቅሙ ያላችሁ ሰዎች የመኪና ቻሌንጅ ነው የሚሆነው። ያው እንደተለመደው ነው የሚሆነው ቻሌንጁ። ይሄን ያህል ፎሎወር ስታስገቡ መኪና ትገዛላችሁና ተሽቀዳደሙ፣ እግዚአብሔርን ተሽቀዳደሙ። ለዘማሪ ገብረ ዮሐንስ ገብረ ጻዲቅ ቪዲዮ መኪና ለመግዛት ተሽቀዳደሙ። እድል ነው በቃ ይሄ እድል ነው። በጣም ነው የምወደው እግዚአብሔርን በጣም ነው የምወደው። አንድ ሁለት ጊዜ አግኝቼዋለሁ፣ በአካል አግኝቼዋለሁ። አብሬው ፎቶ ቢኖረኝ ምናምን ባወራው ደስ ይለኝ ነበር። አልተመቻቸም፣ ማግኘት ስላልቻልኩ ወደሱ መጠጋት ስላልቻልኩኝ አልተመቻቸልኝም እንጂ እና በጣም ነው የምወደው መዝሙሮቹ። ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ የምትለዋ ይህች መዝሙር እጅግ ጥልቅ የሆነ የእምነት የመታመንና እንዲሁም ደግሞ መናወጥ የሌለበትን የፈጣሪ ኃይል የሚገልጽ ነው። ታዲያ ይህ ቪዲዮ ለመዝሙር አፍቃሪ ጓደኛችሁ ላኩለት። ድል አለ በስምህ ድል አለ በቃልህ የምትለዋ ቃል ብቻ ፈጽሞ አይደለችም፣ በፈጣሪ ስም ውስጥ ባለው ጥልቅ ኃይል የምትገልጽ እንጂ። ስሙ ተራ ስም ሳይሆን ሰይጣንን የሚያሸንፍ
በሽታን የሚፈውስና እንዲሁም ደግሞ የህይወትን መሰናከል የሚያስወግድ ስልጣን ነው። ተራራው ይናዳል አማኑኤል ስልህ የምትለው ቃል ደግሞ ተራራ በትልቅነቱ በማይደፈርነቱ የሚታወቅ የችግር ምሳሌ ነው። ነገር ግን አማኑኤል የሚለው ስም ሲጠራ የማይናዱ ተራራዎች ሳይቀሩ ይፈርሳሉ። መዝሙሩ ይቀጥልና ባህር ይከፈላል መድኃኔዓለም ስልህ። ይህ ቃል የሙሴን ታሪክ ያስታውሰናል። ባህር የመጨረሻው ተስፋ መቁረጫ ሲሆን መድኃኔዓለም የሚለው ስም ሲጠራ ግን የተዘጋ መንገድ ይከፈታል፣ ለሞት የተቃረበ ህይወትም ይድናል። የቆምነው ዛሬ በህይወት ስምህን አርገን ነው ጉልበት የምትለው ቃል ደግሞ ዛሬ ሕያዋን ሆነን የምንታየው በውስጣችን ያለው ኃይል ሳይሆን በእምነት የተደገፍነው የፈጣሪ ስም ነው። ስሙ የህይወታችን ጋሻ እንዲሁም ደግሞ የጉልበታችን ምንጭ ነው። ከሜዳ ተጠርተን ብንነክስም ሆነህ ነው ክብርና ሞገስ የምትለዋ ይህች ቃል ደግሞ ከምንም ተነስተን ወደ ከፍታ ስንወጣ በሰው ጥበብ ሳይሆን በፈጣሪ ቸርነት መሆኑ የምታሳይ ቃል ነች። ታዲያ እናንተስ ስለ ዘማሪ ገብረ ዮሐንስ መዝሙር ምን ትላላችሁ? ሐሳባችሁን አጋሩ። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። ወዳችኋለሁ። ለኢትዮጵያውያን የተሰጠ በጣም ልብ ያለው ልጅ ይመስለኛል ወጣት አዶናይ። አይቻለሁ ቪዲዮንም ከልቡ በጣም ቁጭ አድርጎ ስላንቺ ሲያመሰግን ስላንቺ ብዙ ነገሮችን ቃል ሲገባልሽ ተመለከትኩና እንግዲህ ውለታውን እግዚአብሔር ይመልስለታል ብዬ አስባለሁ። በልጆቹ በቤተሰቡ በጣም ልባም ልጅ ነው። እናመሰግነዋለን አዶናይ። ለጥበብ ሰዎች ለታመሙ ለሁሉ ድምጽ እየሆነ ነውና አሁንም የጎደለሽ ነገር ለሶስት ነገር ሰምቻለሁ። ከዛ በተጨማሪ ሃሌሉያ ሆስፒታል ነበር እየተከታተልሽ አሁን ወደዚህ ሲመጣ ትላንትና ምርመራ እያደረኩ ነበር። አዶናይ ምን ባረግልሽ ነው አለኝ። እግር ቀጥልልኝ አልኩት። እግር ቀጥልልኝ አልኩት። ቤተ ክርስቲያን ውስጥ ቤተ መቅደስ ገብቼ አስቀድሻለሁ። ለምን ይሄን ይዤ መግባታችን ያው ምዕመናን ጧፍ ያበራል ጭንቅንቅም ስለሆነ የቦርሳውን ኦክሲጅን ብያለኝ። ለምን ለአዶናይ አፖስችም ሲል እኔና አዶናይ ጎረቤት ብንሆን እግዚአብሔር ካልፈቀደ አይገናኝም ነው ያልኩት። አይቼዋለሁ። ይሄንንም ቦርሳ እንገዛለን ማለት በቃ የዛን ሰዓት እኔ ከእግዚአብሔር ጋር ሙሉ ሰው አረከኝኩት። ለአንቺ ሐሳብሽ ይሄን መጣል ሳይሆን ይሄን ይዘሽ ቤተክርስቲያን ስለማትገቢ ለማመስገን ስለማይመች ለምስጋና የሚያመች በቦርሳ ያለው ኦክሲጅን ብቻ ነው ጠይቂ። እሱ ጠየቅሽ መጀመሪያ እሱ ምን አይነት ልብ ነው ያለሽ? ታድለ በቃ አሁን እኔ እግዚአብሔር ይቀበል ሚስጥር ስቀበል ተጨማሪ አዶናይ እንትን ቤተሰብ ለጊዜው ያስፈልግሻል ብሏት። እሺ ስቶቭና ምጣድ የሚያስፈልገኝ ነው ሰለች ምን እሱን ታዞ አሁን አለ እሱ እስኪ ነፍ ያሳያቸው ታፋለ ከዛ ደግሞ እኛው ምንድነው የሚባለው እንደምጣድ እንጀራ መስሪያ ማለት ነው። ስጦታ ነው። ቤቷን አሳይታናለች። ኧረ የመኝታ ቤቷ አንፈልግም አዶናይ። we don't need you. we have not hate, we have not problem. ያ አንተ ከችጋራ ሀገር መጣ ከችጋራ ክልል መጣ ምን ታረጋለህ? ራባዬ ቻይንኛውን አስኬድሽው። ይሄ ዘመን ነፍስና ስጋ በጣም እየተጣሉ ያሉበት ወቅት ነው በነገራችን ላይ። እና ነፍስ ማለት ህሊና አይምሮ ማለት ነው። ስጋ ደግሞ ይሄ ያለ ጦታችን፣ ቂጣችን፣ ደረታችን እሱ ነው ትተነው የምንሄደው ማለት ነው። አሁን ላይ በጣም እየተፋጩ ነው ያሉት። የትኛው ያሸንፋል? ያው የወፈረው፣ የደለበው፣ የዳበረው ያሸንፋል። ሰው እነዚህ ሰዎች ሰውነታቸው ነው የወፈረው፣ የደለበው፣ የበለጸገው፣ የዳበረው ሰውነታቸው ነው። አይምሯቸው አልዳበረም፣ አልበለጸገም። እና ሁልጊዜ ሰውነታቸው ስጋቸው ያሸንፋቸዋል። አዶናይን እንኳን አንቺ እኔ ራሴ አልፈልገው ምን ያደርግልኛል? ግን
በጣም የሚፈልጉት ሰዎች አሉ። ምስኪኖች፣ ለምስኪኖች ነው እኮ አዶናይ የሚያስፈልገው እንጂ ለኔና ላንቺ አይደለም። ላንቺማ ምን ጋለሪሽን አይሞላልሽ፣ ጊፍት አይሰጥሽ፣ ለምን ትፈልጊዋለሽ? የሚፈልጉት በጣም ብዙ አሉ። ለዛ እኮ ነው እኛ አዶናይ የምንለው። እኛ ያልቻልነውን ነገር እሱ እያደረገ ስለሆነ እኮ አፕሪሺየት የምናደርገው፣ ሌላ ነገር እኮ አይደለም። እኛ ከሀገር ርቀትም ከታለንት ጉድለትም ከተቀባይነት እጥረትም ብቻ ከምንም ያልቻልነውን ነገር አዶናይ እያደረገ ነው ያለው። እኔና አንቺ አንፈልገውም። የሚፈልጉት በጣም ብዙ ሰዎች አሉ። አፍ አውጥቶ አይኑን ፍጥጥ አድርጎ ወጥቶ የሚለምን ሰው ኢትዮጵያ ውስጥ ጾሙን አያድርም። ኦብቪየስሊ ግን አዶናይ የሚያያቸው ለመለመን ሼም የያዛቸው የሚበሉት የሚጠጡት ያጡ ልጆቻቸውን ማሳደግ ያቃታቸው ታለንት ውስጧቸው ኖሮ ያንን ለማውጣት ሰው ያጡ ሰዎችን ነው እየረዳ ያለው እንጂማ እዚህ ሚዲያ ላይ መጥቶ ታፕታፕ የሚልና ከአበባ እስከ አንበሳ የሚያገኝ ሰው ለምን ይፈልገዋል? አዶናይ አያስፈልግም። እና ከዘርጋ ምናምን ለማገናኘት የምትሞክሩት ደግሞ አዶናይ የኦሮሞ አባገዳ ሽምግልና የሄደለት ልጅ ነው። እሺ ቴንክ ዩ። የወር የቤት ኪራይ ስንት ነው? የወር የቤት ኪራይ ማለት 3500 ነበር። አሁን ፈርሶብኝ እንትን ነው በቃ የለኝም ገና እዚህ እየኖርሽ ነው? ይሄው እዚህ ካሽ ይዤልሽ መጥቻለሁ። ማቆያሽ እንዲሆንሽ። ልጅሽ ነው እሱ? ሃይ ቤቢ እንዴት ነህ? ስም ማን ነው? አሜን። እኔ እወድሻለሁ። እሺ ጠንክሪ፣ አይዞሽ። ግቢ በቃ የሆነ ቤት ምናምን የምትከራይበታለሽ በዚህ። እሺ አይዞሽ፣ አይዞሽ፣ በርቺልኝ። አሜን አሜን። ስሙ ማን ነው እሱ? ወዳለው 500,000 ብር ቼክ አለ። ወንድማችን ምህረተአብ እንግዲህ የእኔና የየትና የት የባለፈው ስካይላይት ላይ ቁጭ ብለን ያደረግነው ኢንተርቪው አይቶ ማለት ነው ልቡ ተነክቶ መጥቶ የትና የትን ሰርፕራይዝ አድርጓታል ማለት ነው። አሁን እንዳለው ጄኔሬሽን በጣም ጎበዝ ኢትዮጵያዊ ወጣት ተስፋ እንዳለው የምታደርግ ፖዚቲቭ ልጅ፣ ቅን ልጅ፣ እናቶችን አባቶችን ብዙ አርቲስቶች ለዘመናት ማንም አስባቸው አያውቅም። አንተ ባጭር ጊዜ ባጭር እድሜ ብዙዎችን ማየት ይቻላል፣ ብዙዎችን መፈተሽ ይቻላል። ለብዙዎች የደረስክ ልጅ ነህና ኢትዮጵያ እንዳንተ አይነት ደጋግ አዳዲስ ወጣቶች አዳዲስ ልጆች እያበቀለች ነውና ኢትዮጵያ ሁሌ ጠንካራው ነው የምትቀጥለው። እንዳንተ ደጋግ ልጅና ወጣት ኢትዮጵያ ማዘነ ለምለምችና እያፈበከች ነውና አንተ ለሁሉ ኢትዮጵያዊ ወጣት ከኢትዮጵያ ውጭ ያለው ተስፋ የሰጠክ ደግ ልብ ያለ አሁንም ከተለያዩ ነገሮች በደንብ አግዛለሁ። ይህንን አጠናክረህ ቀጥል። ሌላ የሚያስፈልግ ነገር ካለ አሁን ባንተ በኩል ድጋፍ አድርግላታለሁ። በቀጣይም ይህ ነገር አግዛለሁ። አሁን አንተ ያስከው ነገር ቆንጆ ነው። እግዚአብሔር ይርዳ፣ እግዚአብሔር ይጠብቅ። አንቺንም እግዚአብሔር ይማርሽ። እንዴት ናችሁ? እንግዲህ ዛሬ የምንገኘው ኢትዮ ኢስታንቡል ሆስፒታል ነው እና ስለ ወንድሜ መናገር ስለፈለግኩ ነው ዛሬ። እና ዲስ ጋይ ኢዝ ጀስት ወንድሜ ማለት ነው። ያ ልብ ኬዝ ያለበት ልጅ ጀስት አሁን ኦፕሬሽኑ ተሳክቶ ወደ በቃ ነው እናቱ በጣም ተደስታ ማየት በጣም ተደስተናል። እና I'm just so proud of my brother እና ያለ ምንም ወንድሜ ስለሆነ or something ሳይሆን እየሰራው ያለው ነገር እጂስ በቃ ትልቅ ነገር ነው you know cuz like የአንድ ሰው ህይወት ማዳን ማለት ትንሽ ነገር አይደለም። እና we love you አሁን ፖስት ይለዋል በራሱ አካውንት but like you know በጣም እያኮራኝ ነው ወንድሜ። ቅርታ አድርጉልኝ እና I'm a little bit እንትን ኢሞሽናል ከዝናትየው የልጁ ኢሞሽናል ስትሆን ስላየው እና በጣም ነው ደስ ያለኝ እውነት እሱ ላይክ ድኖ ሳየው ልጁ እና I'm just so proud በጣም ደስተኛ ነኝ ስለ ወንድሜ። አወዳችኋለሁ። አዶናይን ዛሬ ስታዩ ምን ተሰማችሁ እናንተ የምትጠሉት ሰዎች? ያቺ እናት እንቧ እንደዛ እየፈሰሰ ስትመርቀው ምን አይነት ስሜት ተሰማችሁ? እግሩ ላይ ስትወርቅ
ምን አይነት ስሜት ተሰማችሁ? ቢኮዝ እናንተ አታውቁትም። እናት አይደላችሁም፣ አባት አይደላችሁም፣ ቤተሰብ የላችሁም፣ ከሰው ወገን አይደላችሁም። ከሰው ወገን ያልሆነ ስለ ሰው ስሜት አይረዳም። ልጇ የተረፈላት እናት እንዴት ስትንገበገብ እንዴት ስትሆን እንደነበር አያችሁ። አዶናይ የኔ ወንድም የኔ ወንድም እኔ ደግሞ እንደዚህ ብዬ ልመርቅ፣ እድሜን የማቱሳላ ያርግልክ የኔ ውድ። በምድር አንተ ትንሹን ዘር ነው የዘራኸው። ትንሹን ዘር ኢመንቷን ነው አንተ የዘራኸው። እግዚአብሔር ግን የሰማይ ቤትን ዘርህን ይዝራልክ። እኔ የምመኝልህ እሱን ነው። እውነት ወልደ እግዚአብሔር አንተን የመሰሉ ልጆች ልክ እንዳንተ ለወገን የሚተርፉ ፍሬ ይስጥክ እግዚአብሔር። እውነት ጠይቃት አትጣ። እግዚአብሔር በሰው ፊት አያቆም። ጠላቶች ውርቀትን መቼም አያዩ። ያው መድኃኔ ዓለም ያውም ሊቀ መላኩን መቼም የኔ ወንድም የኔ የዋ የኔ ገራገር የኔ ልበደግ የኔ ኢትዮጵያዊ ጥግ የኔ ደም የኔ ከለር የኔ ወንድም የኔ ልጅ ሁሉ ነገር የሚገባ የኔ አንበሳ እንዴት ደስ እንዳለኝ ማርያምን እኔ ማልቀስ በቃ በጣም ብዙ ጊዜ ቲክቶክ ላይ ያለቀስኩ ስለሆነ የቲክቶክ ፋሚሊዎችን ኢሞሽናል አለማድረግ ነው አልቅሼ ጨርሼ የመጣሁት። እውነት ምን አይነት ስሜት እንደተሰማኝ አታውቁም። በቃ ምን አይነት ቢኮዝ እኔ እናት ነኝ። አይኖ እግዚአብሔር ልጄ ተስፋ የለውም ሲሉኝ እለው ላይ ተራመርኩ እኔ ላይ እንዲጋባ አለች። የዚችን ሴት እንባ ነው የተቆመላት። በቃ ልጇ ቀላል አይደለም። እኛ ጤነኛ ልጅ ስለያዝ እኛ እግዚአብሔር አጥቦ በቃ ስለሰጠን እኛ በእጃችን እኛ በራሳችን ወስትና ልጆቻችን ጤነኛ ያደረግን የምንመስል ሰዎች ተጠንቀቁ። ለሁላችን እግዚአብሔር ማስተዋልና ጥበብን ይስጠን። አዶኒ በጣም ነው የኮራውብህ ማይ ብራዘር አይ ላቭ ዩ ሶ ማች። ወይ እንኳንም አወቅኩ። እንኳንም የኔ ወርቅ የኔ ብርሃን የኔ ብርሃን ናንተ። እግዚአብሔር በእውነት እዚህ ጨለማ ዓለም ላይ ለኛ ብርሃን እንድትሆን የተላክ እኔ ቪዲዮ እንኳን ሳትለቅስ ይቀር ይጨንቀኛል። አዶኒ የኔ ፍቅር የኔ ማር የኔ ቅመም ወይ እናቴ እግዚአብሔር ዘመንህን ይባርከው፣ ትውልድህን ይባርከው። ወንድሙ እንኳን እዛ ቆሞ እያለቀሰ ነበር ተደንቁ። እግዚአብሔር ለወንድሞቹ ራሱ ለእህቶቹ ለታናናሾቹ ለናቱ እኔ አላቅም የኔ ወርቅ እግዚአብሔር የልብህን መሻት ሁሉ ይፈጽምል። ሰማይና ምድርን በቃሉ ያጸናው የድንግል ማርያም ልጅ I love you my brother። ያታሪ እናት እኔ ምን መሆን ነው የምትፈልገው ስታድግ? አውሮፕላንና አዶኒ። አውሮፕላን አብራሪና አዶኒ። አይ ልክ